ሙሴ ለመነው እግዚአብሔርን አወቅኩ አልከኝ ወደድኩ አልከኝ በስም ለያው አልከኝ ካኔ ጋር ሄደውን ግን አላስታወቅም ሲለው መልአክ ልላክልህ የት ምናቀው ቢጠብቅ አንተ ብትመራ አንተ ብትገኝ አንተ ብታቀርብ አንተ ብትከበን አንተ ብትጠነቀቅልን አንተ ባላደግንበት እጅ ላይ እንዳትጥለን አለው ባልመራን ባላወቅነው እጅ ላይ ታስተውስ ከነበር ሙሴም አንድ ነገር አደረገ ይላል ከመካከል የነበረውን የእግዚአብሔርን ድንኳን ነቀለውና አሁን ያነበብነው ቃል ታስተውሳላችሁ ከሰፈር ውጪ ሩቅ አድርጎ ተከለው ስም አወጣለት ለመጀመሪያ ጊዜ ስሙንም የመገናኛው ድንኳን አለው ብሎ አይዘጋም እግዚአብሔርን የፈለገ ማንንም ከሰፈር ውጪ ወዳለው ወደ መገናኛው ድንኳን ይሄድ ነበር አሁን ዝም ብሎ በማስ የለሁም አለ እግዚአብሔር ያብሬ ሄዳለሁ ሆናለሁ ግን እንደበፊቱ ዝም ብሎ አለ የለም ቢኖርም ባይኖርም ብዙ በማይታወቅበት ደረጃ አልሆንም የናፈቀኝ ሰፈር ጥሎ ይምጣልኝ እጀላ ያደገ ምህረቴን ያየ ስቀድመው የሚያቅ ስዋጋለት የሚያቅ ሰፈር አይዋጣው ሰፈር ውሎ አይደር በመሃል ይፈልገኝ ድምጽ የሚናፍቅ ካለ ሰፈር ነቅሎ ይውጣ ዛሬ ይሄ ሁሉ አውርተ ምን ልትለን ነው ካላችሁ ከሰፈር ውጪ የሚያስወጣ ረሃብን ካን ሰፈር የሚያስለቅቅ ሰፈር ገዳይ ነው ጥጆች ይበዛሉ የኔ ቤተሰቦች እንደ እግዚአብሔር ምትክል ይገቡ የሚወዱ አይን የሚጋርዱ ልብ የሚወስዱ ማአት ነገሮች አሉ ያለቀቀ ሰው ሰፈር ከባድ ማንንም እግዚአብሔርን የፈለገ ራሱ ጥሪው አደስ አይልም ወደ እግዚአብሔር መገናኛ ድንኳን ማን ነው የሚሄደው የሚጸልይ የሚተጋ ካህን ነው አይደለም የፈለገ ድንኳኑ ጋር ማይለየው ማን ነው ምን አይነት ሰው ነው እግዚአብሔርን የፈለገ መፈለግ በምን ያስታውቃል ሰፈር በመታው ከመኖርበት ሰፈር ማአት ሰፈሮች አሉ የኔ ቤተሰቦች ከመኖሪያ ሰፈሮቻችን ውጪ ከእግዚአብሔር ያጎደለን ያለ የጎተተን ያለ የኔ ቤተሰቦች ምናልባት እንደኔ ላሉ ወጣቶች ይሄ አንዱ ሰፈር ይሆን ይሄ ማአት ሰፈር ነው ራሱ ማአት ገና ጉዱን ያልጨረስ ነው መታጠፊያው ብዙ የሆነ ወንትኑ ብዙ የሆነ ማአት አንቆሚዝ ቀና እንድንል ማያደርገን መገኘት የነጠቀን ድፍረት የነጠቀን አብሮነት የነጠቀን ደፋር ያደረገን ዝም ብሎ ባዶአችንን እንድንቆይ ያደረገ ዛሬ እንደዚህ ጸልያለሁ በትውልዴ ላይ እግዚአብሔርን የመፈለግ መንፈስ በኢየሱስ ስም ይውደቅ አሜን ሰፈር የሚያስንቅ በጣም ፓራላል የተቀመጠ አንድ ነገር አለ እግዚአብሔርን የፈለገ ሰፈር ይልቀቅ በትይዩ የተቀመጠ እግዚአብሔርን ፈልጋለሁ ያለ at the same time ሰፈር የሆነ አያገኝም ኦሪት ዘጸአት መጽሐፍ ምዕራፍ 33 ቁጥር 7 የጌታ ቃል ሲነበብ እንደዚህ ይላል በጌታችን በኢየሱስ ክርስቶስ ስም አነባለሁኝ ሙሴም ድንኳኑን እየወሰደ ከሰፈር ውጪ ተክለው ነበር ከሰፈሩም ራቅ ያደርገው ነበር የመገናኛውም ድንኳን ብሎ ጠራው እግዚአብሔርንም የፈለገ ሁሉ ከሰፈር ውጪ ወዳለው ወደ መገናኛው ድንኳን ይወጣ ነበር እግዚአብሔርንም የፈለገ ሁሉ ከሰፈር ውጪ ወዳለው ወደ መገናኛው ድንኳን ይወጣ ነበር እግዚአብሔር ስለ ቃሉ ይመስገን አሹ ክብር ለእግዚአብሔር ይሁን ሃሌሉያ እንደታመነ አለ በእኛ ቤት አለ እንደታመነ ይረዳን አለ ያግዘን አለ ሃሌሉያ የኦሪት ዘጸአት መጽሐፍ ምዕራፍ 33 ታውቃላችሁ ገና ክፍሉ ስለመውጣት ነው የሚናገረው ዘጸአት መውጣት ነው መሄድ ነው መለቀቅ ነው እና የእግዚአብሔርን ታላቅ ቸርነትና ብርቱ ክንዱ የተገለጠበት መጽሐፍ ነው ዘጸአት መጽሐፍ እና ምዕራፍ 33 በመውጣት አይነት እግዚአብሔር በሚሰራው ድንቅ ታምራት አይነት ድምጽ አይደለም የተጻፈው ምዕራፍ 33 እጅግ አስቸጋሪ ነገር በህዝቡ መካከል ተፈጥሯል ስለዚህ እግዚአብሔርም ተቆጥቶ በመካከላቸው እንደማይሄድ እናም ደግሞ ከዚህ በኋላ ትላንት የለመዱትን አይነት መገኘት በመካከላቸው እንደማያደርግ ከነገራቸው ማግስት የተጻፈ ነው ይሄኛው ቁጥር 7 አሁን ያነበብነው እግዚአብሔር ቃል ክፍል ታስታውሱ እንደነበር ትንሽ ወደ ኋላ ሄዶ ለማየት እንደው ቢያስፈልግ ዘጸአት መጽሐፍ ላይ ታስታውሱ እንደነበር የተያዘ የተጨቆነ እና ለረጅም ዓመታት በባርነት ውስጥ የከረመ ህዝብ ፈላጊ ያገኘበት መጽሐፍ ነው የሚያበስረን ራሱ ተፈለገ ነው ይሄ ህዝብ ተፈለገ እና እዛው ባሪያ ሆኖ ማለት ነው ለራሱን ነፃ ለማውጣት የሚታገል አይነት ሆኖ ሳይሆን እንደማይወጣ አምኖ በብዙ ነገር ተያይዞ ተጠላልፎ የነበረ ህዝብ ፈላጊ ያገኘ ነው መጽሐፉ እንደሚነግረን ለሙሴ በተራራ ላይ እግዚአብሔር ተገለጠ ታስታውሱ ከነበር ሙሴም በጎቹን ያማቱን የዮቶሩን በጎች እየጠበቀ በተራራ ነበር እግዚአብሔርም ተገለጠለት ይላል ታስታውሱ ከነበርና እግዚአብሔርም ተገለጠለት ቁጥቋጦ ይነዳል ግን አይቃጠልም ይሄንን ጉድ ልይ ብሎ ወጣ እኔ በጣም ነው የሚደንቀኝ ይሄን ክፍል ሳየው
እና የሚነድ ቁጥቋጦ ያያል ግን የማይቃጠል ነው ጠጋብዬ እስኪ ይሄንን ጉድ ያለ ለካ ጉድ አይደለም እግዚአብሔር ነው እና እግዚአብሔር ለሙሴ የተገለጠበት መገለጥ ያስደንቀኛል ሙሴ ልብስ ሳይቀይር ሙሴ እግዚአብሔር እንደሚገለጥለት ሳይዘጋጅ ትላንትና በጎች ሲጠብቅ በነበረበት አይነት ሁኔታ ነው እግዚአብሔር ወረድ ብሎ የቀረበው ያገኘውና በሙሴ ሰፈር ነው እግዚአብሔር የመጣው ታውቁ እንደሆነ ማንንም እግዚአብሔር ሰፈር ተንጠራርቶ ሊደርስ አይችልም ባይወርድ ኖሮ ዝቅ ብሎ ባያወራ ባይማከር ኖሮ ከኛው ጋር ማንም ሊደርስበት አይችልም ሙሴ እንደየተኛም ጊዜ በጎቹ ሊጠብቅ ሲወጣ ግን ለካ ከቀኖች ሁሉ በተለየ መልኩ አምላክ ወርዶ ነበርና ተደንቆ ሲጠጋ እኔ እግዚአብሔር ነኝ አለው በጣም ያስደንቅ ነው እግዚአብሔር እኛ ሰፈር ነው አይነት ነው እግዚአብሔር እኔ ከብቶች በመጠብቅበት ሰፈር መተኛ ጋር በጣም ይደንቅ ነው ና በለ የቆምክበት ስፍራ የተቀደሰ ነው ትንሽ ትኩረት እንዲያደርግ ስለፈለገ በልጫማህን አውልቅ እና ምነግርህ ነገር አለኝ ለኔ እግዚአብሔር ለኔ እንዲህ እኮ ነው የሚያስደንቀው ይሄ ትልቁ አምላክ ይሄ ገናናና ዘላለማዊ አምላክ ደግሞ በጎች ሲጠብቅ ለዋለ ምንም አይነት ነው ተስፋ አይነት ምላችሁ ከፍ ያለ ምናም ነገር የሌለው እና ዝም ብሎ በመድረ በዳ የሚበዘበዝ ያንድን ሰው የሚስቱን አባቶች በግ የሚጠብቅ ሰው ጋር ነው እግዚአብሔር የመጣው ጉዳይ አለኝ አለው ከኔ ጋር ታስታውስ ከነበረ እሺ ለምን መጣ የህዝቤን የእስራኤልን ጮህ ሰምቼ ላድናቸው ወረድኩ ነው ያለው እሺ በጣም ቆንጆ ነው እሺ ከዛስ አሁን አንተ ልልክህ ነው ወዴት ወደ ፈርዖን እሺ ፈርዖን ጋር ሄጄ ምን ነው ልቀቅጥለዋለ ማንን ህዝብህም ነው ደግሞ ጭራሽ አዎ የኔ እኮ ነው የህዝብ ይሁሉ ታዲያ ለምን ዝም አለ እንዳይለው ለአብርሃም ቀድሞ ነግሮት ነበር እግዚአብሔር የራስ ህዝብ ደግሞ የራሱ ባልሆነ አገር ይሆናል ይሰደዳል ከዛ ያዛብ የኃጢአት ሙላት እስኪመጣ ድረስ ተወዋለው ታስታውስ ከነበር ግን ከዛ በኋላ መጣለው በጸናች ክንዴ እና በጸናች እጄ አወጣቸዋለሁ ብሎት ነበር እሺ በጣም ግሩም ታዲያ አንተ ነፃ ታወጣቸው እንደሆነ እኔ ለምፈልክ እንደ ምልክት ላቆም ፈልጌ ነው ሄደህ ንገረው እኔ ለፈርዖን ምነግረው የቅርብ ጊዜ ችግሩን ታውቃላችሁ ግብጻዊውን ገሎ ነው የወጣው ከግብጽ እና በወንጀል የሚፈልግ ሰው ነው እንደው ደና ታሪክም ያለው አይደለም ወደ ግብጽ የሚያስገባ የኮራ ታሪክ የለውም እኔ ወንጀለኛ ነኝ ሚል ነው የሚመስለው እኔ አለንም በዛ ላይ ለንግግሬም ጥሩ አይደለም በቂም አይደለም ብዙ ነገር ላይ ዝግጅት አላረኩም ብትዘጋጅም የኔን ስራ ሰራም አይነት ነው የእግዚአብሔር መልስ ያንተ ዝግጅት የኔን ሊያሰራ አይችልም ታዲያ ምን ልዩነት ታመጣል እኔ ካንተ ጋር ሆናለሁ አሜን አትሉም በምንም ብታመጣ ኳንተ እኮ የኔን ስራ ታዲያ ለምልክት ነው የፈለኩ ከዛስ እኔ ካንተ ጋር ሆናለሁ ከዛ ሄደ ንገረው ለፈርዖን ከዛ ልቀቅ በለው ምን ጉድ ነው በጣም አስደናቂ ነው ከሰማይ እግዚአብሔር ሰው ወደደ ምን አይነት ሰው አትሉኝም በባርነት ታሪክ የደከመ ቀና ብሎ ሰማይት ማይችል እኔ ካፌ ላጣው አልችልም ደጋግሜ ነው ማወራው ጀርባዎቹ በጅራፍ የተላላጡ በግብጻውያን መካከል ሽታችን ተበላሸ ገማ ያሉ ማንንም አይፈልገንም ያሉ የመጨረሻው አካል ወደዳቸው ራሱ ሲወደዱ በመጨረሻው ነው የተወደዱት ይሄ ነው የእስራኤላውያን ግንትን ሀብታቸው መወደዳቸው ትልቁ ነገር ዋና ወደዳቸው እና ፈርዖን ጋር መጡ ታስታውሳላችሁ ከአሮን ጋር እና ህዝቤን አለ እግዚአብሔር አለ የቱን ህዝብ ይሄውን አንተ እንደፈለክ የምታረገው ህዝብ የኔ ነው እኮ አለ እግዚአብሔር ከየት መጥተው የአሕዛብ ኃጢአት ሙላት እስኪመጣ ድረስ ነው ደግሞም ለአዲሱ ኪዳን የሚሆነው ብርሃን እስኪሰራ ድረስ ነው መውጣቱ እስኪሰራ ድረስ እንጂ እንዴ ቀድሞውንም እኮ የራሱ ናቸው እኮ አብርሃምን ከካራን ያወጣ ቸር አምላክ የሱ ልጆች ናቸው ስለዚህ ልቀቅ ይልሃል እለቀው ዘንድ እግዚአብሔር ማን ነው እኔ ነኝ ብሎሃል እኔ እንደናንተ ነገስታት እንደከሌ እንደባለፈው እንደፊተኛው እንዳሁኑ አልባልም ያለና ሚኖር ዘላለማዊ አምላክ እባላለሁ ምን ጉድ መጣብኛ ያለ ነው ይመስለው ፈርዖን ከዛ ቆይሽ ህዝቡን ለቀቀው ለእግዚአብሔር ምን ሊሰሩለት ምንም ሚሰራለት አምላክ አይደለም ነፃ አውጥቶ ከባርነት ፈቶ አንዳንድ ከተማ ላይ ያስገነባቸዋል ታዲያ የጨረሰ ነው የማንም የሰው እጅ ጥበብ በሱ ላይ የሚያዋጣው አንዳች ነገር የለም ታዲያ ለምን ፈለገው ለማምለክ አምልኮ መዝሙር ብቻ አይደለም አምልኮ የሆነ እንትን ታዲያም ፌሎሺፕ ህብረት ፈለግኩ አለ እግዚአብሔር ከማጋ ከባሪያው ጋር በዚህ ጥሪ ተሰብስበን አይደል የመጣን ለህብረት ማይጠቅመው ባሪያ ተፈለገ አስደናቂ ነው አለቅም አለ አልደነገጠም ሙሴ ቀድሞ በተራራ ነግሮት ነበር እግዚአብሔር ለሙሴ እንቢ ይልሃል ስትሄድ እንቢ ሲል እንዳትደነግጥ እንቢ ታኔን አያስቸግረኝም ማመሆኔን ያስረዳልኛል ታስታውሱ ከነበር በግብጽና አማልክት መካከል እሳለቅባቸዋለሁ ነው ያለው እንቢ ባለኝ ቁጥር አማልክቶቻቸው ላይ ክብርን አገኛለሁ ምንም አትጨናነቃለሁ እንቢ ብሎ ተወጣ ታስታውሳላችሁ ተከታታይ ታምራቶች አደረገ እግዚአብሔር በዙፋኑ ሆኖ ነው ፈርዖን የተመታው አልወረደም ከፈርዖን ጋር ትችለኛለህ አይነት ግብግብ ውስጥ አልገቡም አቤት እኔ ማለት እኮ ምናም ብሎ አላስረዳው ዝምብኔ ላከው
እሱ በዙፋኑ ነው ትከሻኩ ላይ ለካካማ እንደሌለው እኮ ጀግና ንጉስ ነው እሱ ማለት ተብሎ አታብራሩትም እግዚአብሔር ነው ዝም ብሎ እኮ ጓጉንቸር ታስተውሳላችሁ ቁንጫ ነው እኮ የሚለው መጽሐፍ ቅዱስ ቁንጫ ልኮ ነው እኮ ግብፃውያንን ያስጨነቃቸው ከዙፋኑ ሳይወርድ እንደከበረ እስራኤላውያን ጭቃ ያቦካሉ ግን ይዋጋላቸውና ድሉ የነሱ ሆኖ ይቆጠራል ታስተውስ ከነበር ቀን ያሱላቸዋል ምንም አይዋጉም እነሱ ምንም ስራቸው እንደቀደመው አይነት ጡብ ማጠፍጠፍ ነው ማታ ላይ ግን ባለ ድል ሆኖ ይቆጠርላቸዋል በሌሉበት ተዋክቶ ድል የነሱ ሆኖ ተቆጥሮ ሃሌሉያ ይሄ ነው ብለን ብንሰም እንደዛ ነው ምን የሚያምርብን የኔ ጌታ ይሄ ነው አምላኬ የምለው ይሄ ነው ደግ ቸር ያልኩት እግዚአብሔር ነው ወደድኩት አሹ እና በአስጨነቃቸው ታስተውስ ከነበር የመጨረሻው ላይ ምዕራፍ 12 ላይ አይደል ሙሴንና አሮንን ጠራውና አሁን የኔን በዓል ታደርጋላችሁ እስካሁን ድረስ ቁንጫ እስካሁን ድረስ ጓጉንቸር እስካሁን ድረስ ዝንብ ነው አሁን እኔ ነኝ ማልፈው አለ ለመጀመሪያ ጊዜ ሊያልፍ ነው እግዚአብሔር እና እኔ ነኝ ማልፈው እና እኔ ሳልፍ የኔ በዓል ነው የሚሆነው ሳልፍ ግን ከባድ ነገር ነው የሚሆነው እና ሲሪየስ ነገር ስለሚሆን በጣም በትኩረት ስሙኝ አለ አንድ ጠቦት ለአንድ ቤት ይወሰድ እና ታስተውስ ከነበር ተባት ይሁን ከዛ እስከ 14ኛው ቀን ድረስ ጠብቁት በ14ኛው ቀን ነው የምታርዱት ስታርዱት እቤት የታረደውን ትበላላችሁ ውጪ የታረደውን ደም ተቀባላችሁ ደሙን ያየው ቀን ሳልፍ ደሙን ያየው እንደሆነ ወደ እናንተ ቤት አልገባም እና እናንተ ቤት ማልገባው ስለምታሳዝኑኝ አይደለም ቀድሞ ሚሞት ስለምታዘጋጁ ነው ሞት ሁለቴ አንድ ሰው ቤት አይገባም አሹ እና አልፋለው ራሱ እግዚአብሔር ዲዛይን አደረገው ማለት ደህንነትን እየሰራ ነበር ማለት ስለዚህ ለደህንነት ሲል ነው ማለት ነው ነፃ ለማውጣት ሲል ነው እግዚአብሔር ከዙፋኑ የወረደው በአሁኑ ልክ ብለኛም እንደሆነልን አይነት ማለት ነው እና ወረደ እግዚአብሔር አለፈ ታስተውሱ ከነበር ውስጥ እየበሉ በታጥቀው ጫማቸውን አድርገው በትራቸውን ይዘው የሞት መልአክ ያልፍ ነበር እዛ ይገላል እዚህ ቤት ሰላም ነው ስቲል ምክንያቱ ምንድነው ሲባል እግዚአብሔር ቀድሞ ለደህንነት የሚሆነውን ፕሮግራም አዘጋጅቶ ነበር ምን ቀድሞ ሚሞትላቸው ተዘጋጅቶ ነበር አቤት ቀድሞ እዚህ ቤት ሚሞታል ሰው ደሙ የሚያወራው እሱን ነው ስለዚህ እዚህ ቤት ድጋሜ መግባት አይችልም ደሞ የታረደውንም ነው ይበሉት የሚያጠግበው የታረደው ነው ነፃ ያወጣቸው እሱ ነው የሚበላው ራሱ ሌላ አይበላም ራሱን ነው እየበሉ የነበረው መጽሐፍ እንደሚነግረን ሲወጡም በደሙ በኩል አይደል የወጡት አቤት ደሙ ተቀብቶ በሱ በኩል ኮነ ወደ ተነገረላቸው ተስፋ እግዚአብሔር ወረደ ነፃ አወጣቸው ታስተውሱ ከነበር እስራኤላውያንም ተሰልፈው ወጡ ይላል እኔ ሁሉ ጊዜ ነው መደነቀው በተገኘው ቀዳዳ ሩጥ የሚል የለም ያገኘውን አማራጭ ሞከር አልተባባሉም ተሰልፈው አሹ የወረደው እግዚአብሔር ነው አሁን ማንም ተቀናቃኝ የለም ተፎካካሪ የለም መንገድ የሚዘጋ የለም ተሰልፈው ረጋ ብለው ሴቶች እንደውም የመቤቶቻቸውን ጉትቻና ወርቅ እንደውም አግኝተው ተሸልመው ተደርቦላቸው እንደምን በባዷችሁን ተጣላችሁ ምድረበዳ መጥፎ ነው ጣል አርጉ ተብለው ወርቅ ለምድረበዳ ተደርጎላቸው ጣል ተስመው እግዚአብሔር ከናንተ ጋር ይሁን ተብለው ነው መንገድ ይወጡ ጉድ ተባለ በሌሎች አገር መካከል ምን በግብፃውያን አማልክት ላይ እየፈረደ ያለው ማን ነው የዕብራውያን አምላክ ጉድ ተባለ አንድም ቀን ስማቸው ተጠርቶ ማይታወቅ ህዝቦች በእግዚአብሔር ምክንያት ስማቸው ከተማውን ሞላ እግዚአብሔር ወረደላቸው ከዛ ታስተውሱ ከነበር በተለመደው በፍልስጤማውያን መንገድ አልመራቸውም የሚል ቃል ታስተውሳላችሁ በተለመደ መንገድ ነበር ቅርብ ደግሞ መጽሐፍ የሚነግረን እንደዛ ነው አጭር በሆነ ቅርብ በሆነ መንገድ አልመራቸውም ይልቁንስ አዞራቸው በመድረ በዳ ነው ለምን ይሄ ህዝብ ጦርነት በተነሳ ጊዜ እንዳይፈራ ደግሞም ከሱ ጋር ያልጨረስኩት ፕሮግራም አለኝ ብሎ እግዚአብሔር አጭሩ መንገድ አስተዋቸውና ምዕራፍ 14 ታስተውሱ ከነበረ ተመለሱና በፊሮሃትና በሚግዶና በኩል ዙሩልኝ አለ ለሙሴ መጥቶ እሺ ብሎ ህዝቡን መልሶ ሲሄድ ባህር ዳር ደረሱ አይ ቀዝቀዝ እንድልን ፈልጎ ይሆን እግዚአብሔር ብለው ሳያስቡ ትንሽ ሳይረጋጉ ከኋላ 600 ሰረገላ የጫነ ሶስተኛ የሚባል የግብጽ ሰራዊት ደግሞም ሌሎች ፈረሰኞች መጡ እንዴት ለቀቅ ነው ብለው ለካ ለአማልክት የገዛ ምድራቸውን ለሰራዊት ደግሞ ምድረ በዳን እየሰራ ነበር እግዚአብሔር አቤት ለአማልክቶቻቸው የገዛ የግብፃውያንን ምድር ፈለገው እዛው አዋረዳቸው ለሰራዊቶቻቸው ደግሞ ምድረ በዳ ለካ የጦር ሜዳ ያዘጋጀ ነበር እግዚአብሔር እና ተንደርድሮ መጡ ታስተውሱ ከነበር በቃ የኖ ታሪኩ የሚጀምረው ከፊት እያመራቸው የነበረ የእግዚአብሔር ደመና ይላል ታስተውሳላችሁ ወደ ኋላ ዞረ ከዛ በግብፃውያንና በእስራኤላውያን መካከል ገባ ሚመራ ብቻ ሳይሆን ሚጠብቅም ነበር አሜን
እየመራቸው ነበር ልክ ግብፃውያን ሲደርሱባቸው ከፊት ሄደ የነበረው እግዚአብሔር ደመና ወደ ኋላ ዞረ በግብፃና በእስራኤላውያን መካከል ገባ ይልና የግብፃውያንን የሰረገሎች መንኮራኩር ቆለፈባቸው ፈረሶቻቸውንም ለሊቱን ሙሉ ሲያስጨንቅ አደረ ይላል ከዛ ታላቅም ጨለማ በመካከላቸው ወደቀ እርስ በርሳቸው አልተያዩ አይን ሚወጋ ጨለማ በመካከላቸው እዚስ ለሊቱን አነጋው ይላል the same night እኮ ነው ተመሳሳይ ለሊት እዚህ ከባድ ጨለማ ነው እስራኤላውያን ጋር ግን በርቷል ለካ ቀን እየጠበቀ አይሰራም ሌትንም እንደ ቀን ማድረግ ይችላል አሜን አምላካችሁ የጊዜ አምላክ ነው ቀን ሲሆን ፈልጎ ቆይ ወሪ ለፍላችሁ ብሎ አይደለም ከፈለገ ሌቱን እንደ ቀን ያበራዋል ብቻ የሚመራው ደመና አይሁን እንጂ ዋናው ነጥብ እሱ ነው ብቻ እግዚአብሔር ከፊት ይቅደም እንጂ ብቻ የእግዚአብሔር መገኘትና አብሮነት ከፊት ይሁን እንጂ ቀን ብሎ አይነት ምሪት የለም ለአምላካችን ሌቱ ላይ ልክ እንደ ጣዋት ለሊቱ ሙሉ የንፋስ አነፈሰ ይላል ታስተውስ ከነበር ባህሩንም ለሁለት ከፈለ ደረቀ ነው የሚለው እንደ ግርግዳ በቀኝና በግራ ቆመ ሲነጋም ተሻገሩ አላችሁ ይላል ታስተውሳላችሁ እስራኤላውያንም በደረቅ እንደሚሻገሩ ሃሌሉያ ዘና ብለው በደረቅ እንደሚሻገሩ ተሻገሩ ይሄ ሁሉ ሲሆን ታስሯል መንኮራኩሩ የፈርዖን ሰራዊት እና ለቀቃቸው ከዛ ልክ ተሻግረው ሲያልቁ እንደ ግብፃውያን ሲሞክሩ ያንዶም የዕብራዊ ጸሐፊ እንሻገራለን ብለው ሲሞክሩ እንደ ግብፃ የተፈቀደው ለካ ደመናው ለሚመራቸው እንጂ መንገድ ሁሉ መንገድ አይደለም ለካ አይደለም ለካ ከዛ ህዝቡ ተሻግሮ አለቀ ከዛ ውሃውም ይላል ታስተውሳላችሁ ወደ ነበረበት ቦታ ተመለሰ የግብፃውያን ሰራዊቶችም በውሃው ሰጠው መዝሙረኛው የሚናገረው ቃል ያስደንቀኛል እንደ ኩበት ተንሳፈፉ ይላል አንሳፈፋቸው ለመጨረሻ ጊዜ ተያዩት እነዚህ ተንሳፈው እነዚህ ደረቅ መሬት ላይ ቆመው በምን ምክንያት ካላችሁ በደመናው ሃሌሉያ ደመናው ምን ማለት ነው የእግዚአብሔር የተገለጠ መገኘት አብሯቸው ስለነበረ የሚመራም ነው ከዛስ ሚጠናቀቅ ሚጠብቅም ነው ለመምራት እሱ ሆኖ ለጥበቃ ሌላ ሰው ደጃ ሄድም አግዙኝ ማይል ቸርመሪ አመራ ጠበቀ ቀጥሎ አቅርቦት ሲያመጣ ታያላችሁ ቀጥሎ እስራኤላውያንም አለፉ ይወላችሁ የወጡት ሰዎች 600 ሺህ ናቸው ሲቆጠሩ የተደባለቀ አህዛብ ሌሎች ሳይቆጠሩ ብላቴኖች ምናም ሳይቆጠሩ 600 ሺህ ሰው ቁጥሩ ብዙ ነው ነስካው ለኔ ብዙ ነው 600 ሺህ እና 600 ሺህ ሚርበው 600 ሺህ ሚጠማው 600 ሺህ ሚደነግጥ 600 ሺህ ጥበቃ የሚፈልግ 600 ሺህ ስፔስ የሚፈልግ ቦታ የሚፈልግ አንድ እግዚአብሔር ቀረብ ባለ መንገድ ቢመራቸው ሞአብ ጋር ይገባሉ ቢያንስ ዛሬ አንተ ጋር ታሳድረኝም አንተና ጋር እና ማሌጋ ዛሬ እንኳን አትሊስት አንድ ብርጭቆ ለእንትን ማጠቢያ የሚሆነው ተሰሰማ ይባላል ሆነ ብሎ በጎረቤት መንገድ ሳይመራ ማንንም በሌለበት ማንንም በማያግዝበት ብቻው ታስተውሳላችሁ ዘዳግም መጽሐፍ ሙሴ እንደተናገረ ብቻውን መራው ከሱም ጋራ ሌላ አምላክ ሻዳባሃዲ ቬላ ፕራዛካታዳ ዲያቬና ማካቶራዲያ በነጻነት ስሙን የጠራ ነው ብቻውን ስለመራን እኮ ነው በነጻነት ቀና ምን ለው እግዚአብሔር ሲባል ምን ተነግጠው የማንንም እጅ የሌለበት የማንንም ኃይል የማንንም ምክር የሌለበት እግዚአብሔር ብቻው ሻባራ ሀዲቬላ ፕራዲቫ ካዶራባ በጣም ልቤን የሚያሞቅ አንድ ቃል አለ ሙሴ ለእስራኤል የተናገረው የዘላለም ክንዶች ካንተ በታች ሻዲቫ ጋሃዳዲያማ ሰማይን ደግፎ የነበረ ፍጥረታትን ሲያስተዳድር የነበረ ስለማያቀው እጅ ከኔ በታች ሆኖ ምትረበዳ ሊያሻ አሹ ኩራት ነው የእግዚአብሔር መሆን እኔ ደጋግሜ ልንጋራችሁና ወንድማችሁ ኩራት ምንም ማይስጠን ምን አገኛችሁ ተብለን ሚዘረዘር ተጨባጭ ማቴሪያል የሆነ ነገር አይኑረን ቀና ስንል ያልተዘጋ ሰማይ ካለን ከሰማይ የሚሰማን ድምጽ ካለ እንተኛ የታደለ የለም የእግዚአብሔር መሆን ያኮራል መራ ጠበቀ ቀጥሎ አለፍ እንዳሉ ለካ ውሃ ይጠማቸዋል አቤት ለካ መውጣት ተብሎ ለካ አይቆይም
ወዲያ መውጣት ያለ አንደበት ለካ ይደርቃል ውሃሉ ወዲያ ውሃ ሰርች ሲያደርጉ መራራ ውሃ አገኙ ማራ የሚባል ታስተውሳላችሁ ጠጡትና ሞት አለበት ብለው ድንጋይ ብድግ አደረጉ ገና ያለቀቃቸው ብዙ ነገር ስላለ እግዚአብሔር የሚሰራውን ስራ እየሰራ ነው ለካ ለእግዚአብሔር በላብራቶሪው በኩል ነው የሚያሳልፈው አቤት የቆራረጠ በኋላ ኢንፌክሽን የሚሆን ብዙ ነው ከነህመም አይገባም ተስፋይቱ ምድር ንጹህ ያቺ ንጹህ የሆነችዋ ንጹህ ከተማት ብሎ ለካ እየሰራ ነው የሚያልፈው እና መረረን ውሃ አሉ ድንጋይ አንስተው ሊወግሩ ሲሉ ታስተውሱ ከነበር እንጨት አንሳና ጣል አለው ታስተውሳላችሁ ለሙሴ እንጨቱን አንስተው ጣለ ይላል ውሃም ጣፈጠ ይላል ምንጭ ሳይቀይር ባህር ይለወጣ ያንኑ ያማረሩበትን ውሃ አንስተው እየጠጡ ደግሞ ጠገቡ ምን አይነት ጉድ ነው ምናምን ብለው አለፍ ሲሉ ለካ ደግሞ ይርባል አቤት ራባቸው ይላል መጽሐፍ ቅዱስ እንጀራ አሉት ያንቀውት እንጀራ አንጣ እንጂ 600 ሺህ የኔ ቤተሰቦች እንኳን ያኔ ገብተው ጨርሰዋል ተተካክተን ቢሆን እንዴት ነበር ነው ራብን አሉት ምን ላብላ ማሚ ባልጉስ እናንተናን ምን ነበር ያበላው አላለም ኮርጆ አይመራም ቢኮረጅበት እንጂ አመራር ፍጥረት ተደንቆ ሰው ቢኮርጀው እንጂ ከፍጥረት መሃል ቻግሮት እየኮረጀ አይመራም የሁሉ ምንጭ ምን ላብሉ አልተጨነቀም ምንን ያበላቸው ታስተውሱ ከነበር አቤት ከሰማይ ዘነበ ይላል መና ይሄ ነው ብሉ አላቸው ሲቀምሱት በጣም ጣፋጭ ነው በስማምን ጉድ ነው ብለው ስሙን ማናዱ ይላል መና ማለት ምን ማለት ነው ምንድነው ማለት ነው ስለዚህ ቁርስ ምንድነው ምሳ ምንድነው ራትስ ምንድነው ይያሉ አበል ሻባካቶስ ምን ጉድ ነው ታይቶ አይታወቅም እንደዚህ አይነት ነገር ይሄ ሁሉ ነገር ምንድነው ሲባል ደመናው እግዚአብሔር ባለበት እንዴት ይወዳደሯቸዋል አሁን እስኪ ምን ይፈጥራል ሰው እንደው ወይ በቀይ ወይ ባልጭ ያረጋዋል እንጂ ምንድነው ነው ያመጣል አይችልም እኮ ሰው እኮ እነሱ ላይ እግዚአብሔር የሚመራበት ቦታ ብቻ ነው በምንድነው የሚወፈረው እግዚአብሔር ሲመግብ እግዚአብሔር ሲቀልብ ብቻ ነው ምን ይሆን እየተባለ በማይመስል ነገር እያሰነበተም ያስቀጥለው ያንዳንዶቻችንም እኮ ምንድነው ነው ህይወታችን አቤት እፍኝ ማይሞላ የሆነ ደቃቃቅ የሚመስል ነገር ነው ዝም ሲያዝ ግን ቀን የሚያሳልፍ አመት የሚያሳልፍ ምንድነው ያለ ፍጥረት እየተደነቀ ምን ነካ ደመናው ነው አብሮ የቆመው የዘላለም አምላክ መገኘቱ ነው ማቅረብ ይችላል መስጠት ይችላል መመገብ ይችላል ማኖር ይችላል አሹ ምንድነው በጣም ያስደንቃችሁ እዚህ ጋር አንድ ነገር ነግሬያችሁ ነው ማልፈው በቃ ምንድነው ብለው የግብጽ ጌቶቻቸው ዛሬ ምግብ ሰጥተው ነገ ላይ ሰጧቸው ይችላል ስለዚህ የተሰጣቸውን አብቃክተው የማሳደር ግዴታ አለባቸው ነገ ባይኖርስ አይለመኑም ማነሱ ካልሰጡ እንደዚህ አይነት አባ ችግር ስላለባቸው አፈስ አርገው በብዛት ሊያስገቡ ሲሉ ከሰማይ እግዚአብሔር ነገም አለው አላቸው የለታችሁን ብቻ ይዛችሁ ግቡ አታሳድሩ ግድ የለም ለነገ አይሰጋብኝም እናንተ እንጂ መኖር የምታቆሙት ከመኖር የማይቆም ጉልበቱ ማይ ሸባጋታ ዳሃዲያስ እና ህዝቡ ጠርጣራ ነው እንደኔና እንደናንተ አሁን እግዚአብሔርን ቻይቶ እንደንት እንዳለ አሜን ብሎ የተቀበለ እንዳይመስላችሁ አፍሶ ገባ አረ ደም ባይኖርስ የማናለል እንል ነው እዚህ ምድረ በዳ ብንቸገርስ ብለው አገር ይዘው ሲገቡ ታስተውሳላችሁ በማግስቱ ሊበላ ሲል ምን ሆኖ አደረ ነው ቢለው ምን ጉድ ነው ሲሉት አኔ አላልኳችሁም እግዚአብሔር ለሙሴ መጣና አላመነኝም ህዝቡ አለ ያን ከተደንዳና ህዝብ ነው ተውበሉት ተውይስተካከል ለምን እኔ እኮ አለው የትሄዳለው ሃሌሉያ ለምን ነው ታዲያ በብዛት ማትሰጠው የየለት ንክክ ይፈልግ አንድ በጣም መሰረታዊ ነገር ልንገራችሁ አምላካችሁ ለእንጀራም ሲጠየቅ ደስ ይለዋል ለዛ ነው ጌታችን ኢየሱስም ባስተማረን ጸሎት ላይ የለት ይፈልጋል every እንትን ይፈልኩንት መነካ እሱ ምን ጎልበት ያቃል እንዴት ካናችሁኝ ታስተውሱ ከነበር እንደ ነገ ሰንበት ሲሆን አላቸው መጥቶ እግዚአብሔር የሰንበቱንም ቀን ይዛችሁ ግቡ ማን ይሸወድልሃል ትላንትና የነገን ጨምረን አይደል እንዴ ተበላሽቶ ያደረ ለሰንበት ቀን አይበላሽም እኔ ነግሬዋለሁ አላቸው ታስተውሱ ከነበር ይዘው ገቡ ከዛ በኋላ ይዘው ያልገቡ በማግስቱ ሲወጡ ለሰንበት አልዘነበም መናው
ይዘው የገቡ ደግሞ አልተላባቸው ምን ጉድ ነው ሲባል ቀድሞውኑ ለካ ችግር ያለው ከዚህ አልነበረም በየቀኑ እንዲትያዩ ፈልጎ እንጂ አምላካችሁ እኮ እንደዚህ አይነት አምላክ ምንም እኮ ፈልጎ አይደለም ከኛ ጋር የመጣው ማቅረብ ይችላል መስጠት ይችላል ግን በየቀኑ አባት መባል ይወዳል አሹ ለመረቃችሁ እንግዲያስ በየለቱ የምትገናኙበት ቦታ ይብዛላችሁ በእያንዳንዱ እንቅስቃሴያችሁ አባ የምትሉበት ትፈልጋለህ ትወዳለህ ልምጣ ላግኝ ልተው እና ከንትና ጋር ልቀጥል ላቁም ምን ትላለህ የምትሉበት መንፈስ እግዚአብሔር ያብዛላችሁ አሁን ሶስት ነገር አይተናል ታስታውሱ ከነበረ አቤት መገኘቱን አይተናል አይደል አብሮዋቸው ነው ከዛስ ይመራል ከዛስ ይጠብቃል ከዛስ ያቀርባል በጣም ይሄ መሰረታዊ መገኘቱ በጣም ሶስት መሰረታዊ ነገር አድርጎላችሁ መሪም ነው አይለምን ከሌላ ቦታ ዝምትን አይጠይቅ ምድረ በዳ ላይ መምራት ይችላል መች ካላችሁ ይሄው መጽሐፍ ይነግረናል ቀን በደመና አምድ ሌትስ ሊያበራላቸው ደግሞ ብቻ አይደለም የሚለው ሊጠብቃቸው ሌት በእሳት አምድ ይመራ ይቀድም ነበር ይሄ በሶስት አይነት መልኩ የተገለጠው ነው እግዚአብሔርን መገኘት ቀምሶ ያደገ ህዝብ ነው ይሄ ህዝብ በመድረ በዳ እየመጣ የነበረበት መንገድ አስደናቂ ከዚህ በኋላ እናንተ ማጥናት ትችላላችሁ እንዴት ሆኖ እንዳለፈ አንድ ሰይፍ ሳያነሳ ታላላቅ ነገስታቶችን ነው የጣለው ታስታውሳላችሁ ሰው እየተደነቀ ራብ ያለችው በጣም እኔ ልቤ ያቀልጠዋል ሁለት ሰላዮች ቤቷ ደብቃ መጡ ሲባል የሆነ ነገር ውስጥ ከታሳልፋቸው ሲወጡ እናንተ የብርሃን ሰዎች ናችሁ አለቻቸው ታስታውሳላችሁ አዎ እናንተዬ አምላካችሁ በግብፃና ማለት መካከል ያደረገውን ነገር ሰምተን ገና ቆል መጡ ምሩቅ ናቸው እኮ ለመሰለል ለመጡት ገና እዛ የተደረገውን ሰምተን ነፍሳችን በእኛ ውስጥ ልባችን ቀልጧል ሰምታ በመስኮት በኩል ቀይ ሐር አድርጊ ቀይ ፈትል አድርጊ ስንመጣ እንነካሽም ለምን ሲባል ሰምተሽ ድነሻል ራሱ አትሊስት ምን አይነት ኩሩ ህዝብ ነው ስለ አምላኩ የሰማ እንኳን ያመልጣል አይደለም በህዝቡ መካከል የተገኘ መገኘት ምሪት ጥበቃ አቅርቦት ይሄ ድንቅ ህዝብ በእግዚአብሔር በጎነትና ምሪት ነው ተይዞ ከመውጣቱ ጀምሮ ሊያደርሰው እግዚአብሔር ጉዞ ያስጀምራል ግን ይሄው ምዕራፍ 33 ላይ ሺፍት አረገ ህዝቡ 40 ቀን ታስታውሱ ከነበረ ምዕራፍ 19 ላይ አይደል እግዚአብሔር ህዝቡን ልተዋወቅ አለ አይተውኝ ሰምተውኝ ስለማያውቁ ቆይ እስኪ ቢያንስ ላውራቸው በድምጽ ላውራቸውና ለሶስት ቀን ጠብቅልኝ ንጹህ ይሁኑ ልብሳቸውን ይጠቡ ወንዶች ወደ ሴቶች አይቅረቡ ከዛ ሰብሰብ ይበሉ በተራራው ዙሪያ ተራራውን ቅጠረው እና እንስሳ እንኳን ቢነካው ማንም እንዳያወርደው ወግራችሁት ግደሉት ብሎ እግዚአብሔር በጣም ሲሪየስ የሆነ ኮማንድመንት አድርጎ ነገራቸው ህዝቡም ደስ አላቸው እግዚአብሔር በቃ ልናገኘው ልንተዋወቅ ነው ምናምን ብለው ጽድት ብለው ታጥበው ምናምን ሲቀርቡ ታስታውሳላችሁ እግዚአብሔርን በሲና ተራራ ላይ ወረደ ነው የሚለውና እንዳለው አሁን እንደዚህ እንደምለው አይነት ማለት ነው ለሰላም ታኮኑ እንደናችሁ ሊል ብዙ ቃሎች ሁሉ መጽሐፍ እንደሚነግረን ቃሎች እንዲጨመሩ አለመኑም ነው የሚለው ትንሽ ገና ሊያወራ ሲል ተራራው ተንቀጠቀጠ አለቶች ቀለጡ ተሰነጣጠቁ ጭስ ሆነ ቀንደ መለከት ተሰማ ታስታውሱ ከነበረ ሰዎቹም ተርበደበዱ ይላል አንገታቸውን ተደፍተው እግዚአብሔር ወይ ካሁን በኋላ እንዳትናገረን ሰምተናል አሉት ምንም ሳያወራ ያልከውን ነገር በሙሉ እንታዘዛለን ከዚህ በላይ ቃል አይጨመርም ማንም ሊሽ ሰላም ሊል የመጣ እግዚአብሔር እኮ ነው ከዛ እግዚአብሔር በልና ሙሴ ወደ ተራራው ውጣ ወደ ደመና ግባለው ታስታውሱ ከነበር ህዝቡን የምታስተምረው ነገር ሰጣለው አለው ሰባዎቹ ሽማግሌዎች ተሰበሰቡ ከእግዚአብሔር ጋር ምግብ በሉ ተመለሱ እነሱ ከአሮን ጋር ሙሴ ግን ወደ እግዚአብሔር ተራራ ወጣ ከምዕራፍ 22 እስከ ምዕራፍ 31 ድረስ በዛ ቆየ 40 ቀን 40 ሌሊት በእግዚአብሔር ጣት የተጻፈ ህግ ይዞ ወረደ ታስታውሳላችሁ እና የቤተ መቅደሱንም ሥርዓት እቺ ድንኳኗን ማለት ነው አይቶ የሰማይቱን በሱ ምሳሌ እንዲሰራ አስጠንቅቆት ወረደ ሲወርድ ኢያሱን አገኘው ምንድነው መሳማው ድምጽ አለ ታች ከባድ ድምጽ ነበር የጦርነት ድምጽ ይመስለኛል አለው ይሄ የድልነሽም የድል ተነሽም ድምጽ አይደለም ይልቁንስ የዘፈን እና የጭፈራ ድምጽ ነው እንውረድ አለው ወረደ ሲወርድ አሮን ህዝቡን መረን ለቆት ነበር ይላል ታስታውሱ እንደሆነ አሮን ህዝቡን መረን ለቆት ነበር ሙሴም ከተራራ ሲወርድ እግዚአብሔርን እጅ ጽሑፍ የያዘ ጽላት ይዞ ወረደ አሮንም ሰፈር ውስጥ የተገኘውን ወርቅ ለቀምቀም አድርጎ ጥጃ ሰፈር ውስጥ ያው ጥጃ ነው የሚገኘው ሞር ከፍ ያለ አይቶ ይሁን እንዴት እንደሆነ አላቀም እሱ እንደም ያለው ወርቁን ሰብስቤ እንትኑ ስከተትኩት ጥጃ ሆነ ወጣ ነው ያለው ታስታውሱ ከነበረ በጣም ነው የሚያስቀው ሰብስቤ ዝም ብዬ እንትኑ ስከተትኩት ጥጃ ሆነ ወጣ አለ እና በጣም ተናደደ ሙሴ ጽላቱን ሰበረ የወርቅ ጥጃውን አቃጠለው በጥብጦ ጋታቸው ነው የሚለው ከተማዋ በሙሉ በቃ ወርቅ እግዚአብሔርም ተቆጣ አሁን ያነበብነው አብሬያችሁ አልሄድም ማለት አንገተ ደንዳና ህዝብ እኔ የእግዚአብሔርን አብሮ አለመሄድ እንደ በቀል ብቻ አይደለም ማለት እኔ እንደ ምህረቱም ነው ማየው እንዴት ካላችሁ ቀጥሎ የተናገረው ነገር በጣም ሲሪየስ ጉዳይ
አብሬያችሁ ከሄድኩ አጠፋችኋለሁ እንዳላጠፋችሁ አልሄድም እጄ ላይ የሆነ ነገር ትሆናላችሁ አለ እግዚአብሔር እንደዛ ነው እኮ የሚለው አልሄድም ምን ያብሬያችሁ ከሄድኩ አንገተ ደንዳና ህዝብ ነው ነገማ ጋር አጠፋለሁ ስለዚህ ይቅርባችሁ አለ ህዝቡም ይላል ታስታውሱ ከነበር ይሄን ክፉ ወሬ በሰማ ጊዜ ጆሮ ጌጡን አወለቀ ልብሱን ቀደደ በእግዚአብሔር ፊት አለ ለምን ማንችሎን ያቃል ነው አባባሉ አትገቡም እኮ አላላችሁም ትገባላችሁ ግን ከኔ ጋር አትገቡም ለካ መግባትም ያለ እግዚአብሔር መርዶ ነው ለካ መልስም ያለ መገኘት ያሳቅቃል አኮራም እግዚአብሔር የሌለበት ድል ቀና ያረግም አሸማቃቂ ነው ሙሴ ለመነው እግዚአብሔር አወቅኩ አልከኝ ወደድኩ አልከኝ በስም ለያው አልከኝ ከኔ ጋር መሄደውን ግን አላስታወቅም ስለዚህ መላክ የልላክልህ የት ምናቀው ቢጠብቅ አንተ ብትመራ አንተ ብትገኝ አንተ ብታቀርብ አንተ ብትከበን አንተ ብትጠነቀቅልን አንተ ባላደግንበት እጅ ላይ እንዳትጥለን አለው ባልመራን ባላወቅነው እጅ ላይ ታስታውስ ከነበር ሙሴም አንድ ነገር አደረገ ይላል ከመካከል የነበረውን የእግዚአብሔርን ድንኳን ነቀለውና አሁን ያነበብነው ቃል ታስታውሳላችሁ ከሰፈር ውጪ ሩቅ አድርጎ ተከለው ስም አወጣለት ለመጀመሪያ ጊዜ ስሙንም የመገናኛው ድንኳን አለው ብሎ አይዘጋም እግዚአብሔርን የፈለገ ማንንም ከሰፈር ውጪ ወዳለው ወደ መገናኛው ድንኳን ይሄድ ነበር አሁን ዝም ብሎ በማስ ያለሁም አለ እግዚአብሔር እሺ አብሬ ሄዳለሁ ሆናለሁ ግን እንደበፊቱ ዝም ብሎ አለ የለም ቢኖርም ባይኖርም ብዙ በማይታወቅበት ደረጃ አልሆንም የናፈቀኝ ሰፈር ጥሎ ይምጣልኝ አለ እጄላ ያደገ ምህረቴን ያየ ስቀድመው የሚያቅ ስዋጋለት የሚያቅ ሰፈር አይዋጣው ሰፈር ውሎ አይደር በመሃል ይፈልገኝ ድምጽ የሚናፍቅ ካለ ሰፈር ነቅሎ ይውጣ ዛሬ ይሄ ሁሉ አውርተ ምን ልትለን ነው ቃላችሁ ከሰፈር ውጪ የሚያስወጣ ረሃብን ካን በቃ ሰፈር የሚያስለቅቅ ሰፈር ገዳይ ነው ጥጆች ይበዛሉ የኔ ቤተሰቦች እንደ እግዚአብሔር ምትክል ይገቡ የሚወዱ አይን የሚጋርዱ ልብ የሚወስዱ ማአት ነገሮች አሉ ያለቀቀ ሰው ሰፈር ከባድ ነው ማንንም እግዚአብሔርን የፈለገ ራሱ ጥሪው አደስ አይልም ወደ እግዚአብሔር መገናኛ ድንኳን ማን ነው የሚሄደው የሚጸልይ የሚተጋ ካህን አይደለም የፈለገ ሻዳባጋቶ ስትሮፌናማ ድንኳኑ ጋር ማይለየው ማን ነው ምን አይነት ሰው ነው እግዚአብሔርን የፈለገ መፈለግ በምን ያስታውቃል ሰፈር በመታው አሬ ከቦሌ እንውጣ አልኳችሁ ከመኖርበት ሰፈር ማአት ሰፈሮች አሉን የኔ ቤተሰቦች ከመኖሪያ ሰፈሮቻችን ውጪ ከእግዚአብሔር ያጎደለን ያለ የጎተተን ያለ የኔ ቤተሰቦች ምናልባት እንደኔ ላሉ ወጣቶች ይሄ አንዱ ሰፈር ይሆን ይሄ ማአት ሰፈር ነው ራሱ ማአት ገና ጉዱን ያልጨረስ ነው መታጠፊያው ብዙ የሆነ ወንትኑ ብዙ የሆነ ማአት አንቆሚዝ ቀና እንድንል ማያደርገን መገኘት የነጠቀን ድፍረት የነጠቀን አብሮነት የነጠቀን ደፋር ያደረገን ዝም ብሎ ባዶአችንን እንድንቆይ ያደረገ ዛሬ እንደዚህ ጸልያለሁ በትውልዴ ላይ እግዚአብሔርን የመፈለግ መንፈስ በኢየሱስ ስም ይውደቅ አሜን አሜን ሰፈር የሚያስንቅ በጣም ፓራላል የተቀመጠ አንድ ነገር አለ እግዚአብሔርን የፈለገ ሰፈር ይልቀቅ በትይዩ የተቀመጠ እግዚአብሔርን ፈልጋለሁ ያለ at the same time ሰፈር የሆነ አያገኝም እግዚአብሔር ያድነን ይላችሁ ምድረ በዳ ላይ ነን ደሱ ማውቅ ያዋጣናል መሰለኝ አልገባንም እየሄድን ነው አልጨረስንም ያለ እግዚአብሔር አይገፋም ደፋር በመሆን ማንጨርሰው መንገድ ላይ ነን ድምጹን ካልሰማን በየለቱ ድካም ይሰማናል ነፍስ እንደሆነ ለመሬት ቅርብ ናት ከብዙ ምሽግ በኋላ ነው ተመሳሳይ ድካም የሚይዘን አይደል በርትተን ታግለን በማግስቱ በጣም በቃ አለፍ ነው ያልነው ነገር ሳናቀው ተይዘንበት እንቆያለን እኛ እንደሆነ እንዲነን ካረዳን የመውደቅ አባዜ ያለብን ሰፈርም ያስለቅቅ ምን ማለት ነው በየቀኑ ወደ ድንኳን የሚደረግ ሩጫ በየቀኑ እግዚአብሔር ወዳለበት የሚደረግ ፍጥነት ሆነም አልሆነም ጉዞ ጀመርን አልጀመርን ሁላች ጉዞ የጀመረ ሁሉ አይደለም የሚለው እግዚአብሔርን የፈለገ ሁሉ ሻባካታ ካባካሽ
ወንድማችን ይድኔ በጣም እኔ የምወደው የድንቅ መዝሙር አለው አይደል? አንድ መዝሙር የምታውቁ እንደሆነ ወደ መገኘት እገባለሁ ስርዓቱን ትቼ እገባለሁ ክብርህ ወዳለበት እንደሱ የሚያደርግ አሜን 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 በሞቀ ጨዋታ መሃል ነቃ የሚያረግርህ አሜን 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 በመሃል የምትፈልጉት አምላክ ባይኖቻችሁ መሃል እስኪሳል ድረስ ሻዲያ ማጋዶራ ባጋታና ባጋሽ አምላክ በሌለበት ደኩን እንዳንከርም በቃ ምድረበዳ ላይ ምን ያረጋል ያለ እግዚአብሔር የት ልንገባ አናቀው መንገዱ ቀድሞ ነው ያስጀመረን እሱ ነው ሰው ያልሄደበትን መንገድ ነው ቀድሞ እየሄደ ያስጀመረን መባዘና አይደለም መዋል ካንተ ጋራ ስለላዩ ምክር ነፍሴን ስታዋራ ሰብሰብ ብሏል ቀኔ አልተዝረከረከም ማይወሰድ ድል ከዚህ በላይ የለም መባከና አይደለም መዋል ካንተ ጋራ ስለላዩ ምክር ነፍሴን ስታዋራ ሰብሰብ ብሏል ቀኔን አልተዝረከረከም ማይወሰድ ድል ከዚህ በላይ የለም አሜን እግዚአብሔር ሳብ ያርገን መጉደል ከሚገባን ነገር ያጎደለን መጥፋት ካለብን ሰፈር ያጠፋን ላለበት ዓለም ሕያው ያድርገን እግዚአብሔር እንዲመልስልን እመኛለሁ እኔ ቃል እግዚአብሔር ሰምተን ብቻ እንድንወጣ ሳይሆን በጸሎትም ከእግዚአብሔር ጋር ተገናኝተን ወደ ቤት ይዘን እንድንሄድ ነው ይሄ መንፈስ በፊታችሁ የመጣው እግዚአብሔርን ያልሰማንበት ቀን ድፍረት እንዲጠፋብን አሜን ድምጹ ያልተሰማበት ቀን ኮንፊደንሻል እንዳንሆን ጥሩ ነው እኮ እግዚአብሔር እንደማይለቀን እናውቃለን በምህረቱ እናውቃ ግን ያባትነት ምክሩ በሌለበት አዲስ ነገር እንዳንጀምር ልስማ ሚል አይነት ልብ እንዲጨመርልን አሜን 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 የእድሜ ልክ ጥገኝነታችንን ሳንሽር እንደቻለ ሰው ሳንሆን በየለቱ ጠጋ እያልነው ያልሰማንበት ቀን ደግሞ ድንግጥ እያልን አንችልማ ካልተደገፍን መቆም ያቀተናል ከሰፈር ውጪ የኔ ቤተሰቦች እግዚአብሔር አንድ ጥሪ ያደረሰን ነው ውጡልኝ እያለን ፈልጋችሁኝ እንደሆነ ውጡ ሰፈር ብዙ ጉድ አለ ብዙ ነገር አለ እግዚአብሔር እንደ እግዚአብሔር ምትክ ሊሆን የሚቀርብ በአት ነገር አለ ብዙ የሰው ሐሳብ አለ ምናልባት ይሄን አመት እግዚአብሔር እንደዚህ አድርጎ ይዋጅልን የተረፈው እድሜያችንን በልባችን አለ መንፈስ ቅዱስ እግዚአብሔር በመንፈስ ቅዱስ አማካኝነት ማደሪያውን በእኛ ጋር አርጓል ታዲያ ምን ይያልከን ነው ካላችሁኝ ዝም ያለ እግዚአብሔር አይታችሁ ታጣላችሁ ማይናገር ፈቃዱን ማይገልጥ ታው ማይል አለ እንደ እግዚአብሔር ደባሎ ኖሮ አቅም አንተም ፈልገህ እሱም ፈልጎ እኩል አይተናገድም እግዚአብሔር ብቸኛ ነው ካለ ዘንዳ በእኛ ውስጥ ካደረ ፈቃዱን ከሞላ ዘንድ ይመራል ታው ይላል ይመክራል ይገዛል ይቆጣ ይጫናል እግዚአብሔር ሚጫን አምላክ ነው ዝም አይልም ለስላሳ ሆኖ ያቅም ታዲያ ምን ይያልከን ነው እንውጣ ከሰፈር ወተን እንስማ ድምጹ ታስተሳለች ሙሴም ወደ ድንኳኑ ይገባ ነበር የእግዚአብሔርም ደመና ድንኳኑን ሸፈነ ሙሴም ወደ ድንኳኑ ሲገባ ሰው ሁሉ በበሩ ደጃፍ ሆኖ ይንበረከክ ነበር የነነዌ ልጅ ኢያሱ ግን ወደ ድንኳን ከገባ በኋላ ይላል ሙሴ ወደ ቤቱ ሲመለስ አይመለስም ይጠብቅም ምንም ይበል እዛው ይኖራል ሙሴ ሲቆም ቀጠለም ኢያሱ ለድንኳን ቀረብ ያለ ነው ለፕሮግራም የሚቀርበው ደመናው ለሁሉም ነው ጥሪው ግን ለግል ነው ይንካን መኖር እንደማንችል ይሰማል ያለ እግዚአብሔር ኦኬ ሚለው ነገር ከኛ እንዲነሳ አሜን ምን ይሆናል ምናም ሚለው ነገር እግዚአብሔር እንዲሰብርልን አንችልም ባዮች እንድንሆን እንዴት እንደምትረዱኝ አላቅም ግን
አልቃሻ ክርስቲያን ጥሩ ነው ዝም ብሎ በነገር በሆነው ባልሆነው ምናምን ይሁን ሳይሆን አልችልም የሚል ያለ እግዚአብሔር ያላንተ አልሞክረውም የሚል የለም ልፍስፍስ የሚል እግዚአብሔር እጅ ላይ ቢደክመንም ደና እንደሆነን አክት ሳናደርግ አልቻልኩም ባይነት ልባችንን ሞልቶ አንለማም ከሰፈር ካልወጣን አንችልም ትንሽ እንቅዳ እንጂ አሜን 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 ሄደን ከደመናው ከመገናኛው ድንኳን አካባቢ ካለ ብርሃን ይዘን እንመለስ እንጂ ያደርቃል ሰፈር ብቻ መሆን ያደርቃል ዝም ብሎ ጨዋታ መሃል እየሳቁ መዋል ዝም ብሎ የሆነ ነገር በያየቶን አረኛ ዝም ብሎ እንትሱ ነገር ላይ ውለን ምን ጨርስ ሰዎች አይደለንም ያለ እግዚአብሔር ማንችልን በየቀኑ ያስፈልገናል ኃይል መሞላት አለብን ድምጽ መስማት አለብን መገኘቱን ማየት አለብን ህብረቱን ከሱ ጋር ህብረት ማድረግ መቻል አለብን እግሩ ስር በርከክ ማለት መቻል ይንካን እንጂ ይዳብሰን እንጂ እንደቀድሞ ድካማችንን ከኛ ላይ ያንሳ ጉልበታችንን በኃይል ይሙላ ልባችን በእምነት መንፈስ እንደገና ይትረፍረፍ እንጂ በቃ እናንተ የተወደዳችሁ እግዚአብሔር ቤተሰቦች ተነጥላችሁ ውጡ ለህዝቡ ሁሉ የቀረበ ጥሪ አይደለም ሁሉ ቢወጣ ጥሩ ነው ግን እግዚአብሔርን የፈለገ ብቻ ነው የሚወጣው ማንንም አትዩ ማን ወጣ አልወጣ ልከተል አልካ አትበሉ ውጡ እናንተ ረሃብ ያውጣችሁ ረሃብ ከሰፈር ይነጥላችሁ ማንንም አትዩ አምላክን የፈለገ በግል ፈልጓችሁ ነው እግዚአብሔር በግል ነው የፈለጋችሁ እንደ ማህበር እንደዚህ ባለ ሁኔታ ጸጋን ያካፍለናል እንደዚህ ባለ በቅዱሳን ህብረት መካከል ይገለጣል ግን በግል ፈልጋችሁ አባ ሚለው ድምጽ እንደሚናፍቅ ታቃላችሁ በፊቱ ምታለቅሱት እንባ እንደሚናፍቀው ታቃላችሁ እርሱ ወርዶ እንዲረዳችሁ እንደምትናፍቁት ሁሉ ሲጠራም ይወድ አምላክ ነው that's why ሐዋርያ ቅዱስ ጳውሎስ እንደነገረን ያንን የልጅነት መንፈስ አፈሰሰ ነው የሚለው አይደል በመካከላችን ምን የሚለው ነው የሚለው አባ አባ ብሎ የሚጮኸውን አይደል ሚጮኸውን ሊትራሊ የሚያለቅሰውን የሚቃትተውን ያን መንፈስ በእኛ ውስጥ አፈሰሰ መባል ይወዳል አባታችሁ ለቀቁና አንድ ነገር ግቡ ጾመ ስልክ ጾመ ጨዋታ ጾመ ማይጠቅም ነገር ውስጥ ግቡ ብዙ ነገር ይጾማል እርግፍ ቁርጥ አድርገን እንጠጋ ምንኛ መልካም ነው ከጌታ ጋር ውሎ ማደር እግዚአብሔር ይሄን ጸጋ ያብዛልን ከሰፈር ውጪ ጸልይ አባካት ወራዲያ ፈይናማስ አንድ ሶስት